አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሃሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። ይህ ለተጁማ ወደ እናንተ የሚደርሰው ከጁማ እስከ ጁማ ፕሮግራማችን ነው። ከሀገር ውስጥና ከባህር ማዶ ያሉ በሳምንት ውስጥ የተከሰቱ አገራዊ እስላማዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። አብራችሁ እንድትቆዩ ጋበዝናችሁ። ክቡራትና ክቡራን ተመልካቾቻችን አብራችሁን ቆዩ። ቀዳሚ መረጃችን የሚሆነው በኢትዮጵያ የተካፈለ ስርዓትን ለመገንባት በሚል ርዕስ የውይይት መድረክ ተካሂዷል። ይህንን የተመለከተ መረጃ ወደ እናንተ እናደርሳለን። ሴንተር ፎር ኤክስክሉሲቭ ኤንድ ሰስቴይነብል ፋይናንስ ከኤፍሲዲ ጋር በመተባበር የኢትዮጵያ የተካፈለ ስርዓትን መገንባት ቢልዲንግ ኢትዮጵያን ተካፈለ ኢኮሲስተም በሚል መሪ ቃል በአዲስ አበባ ስካይላይት ሆቴል ውይይት መድረክ አዘጋጅቷል። በዚሁ መድረክ ላይ ከወለድ ነፃ ባንክ ዘርፍ የተውጣጡ ከፍተኛ አመራሮች፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍተኛ አመራሮች፣ የፖሊሲ አማካሪዎችና ምሁራን እንዲሁም ሌሎች ባለድርሻ አካላቶች ተሳታፊ ነበሩ። በውይይት መድረኩ ላይም በኢትዮጵያ ከወለድ ነፃ የፋይናንስ ተቋም በተለይም በኢንሹራንስ ተካፈለ ዘርፍ ላይ ባለፉት ዓመታት የታዩ ጠንካራ አፈጻጸሞችና ያጋጠሙ ተግዳሮቶችን አስመልክቶም የሚዳስስ ጥናት በመድረኩ ቀርቦ ውይይት ተደርጎበታል። መድረኩ በዋናነት በዘርፉ ያሉ ተግዳሮቶችን በምሁራዊ ትንተና ለመፍታት አዋጭ መፍትሄዎችን ለመጠቆምና ፖሊሲ አውጪዎችን ግብአት የሚሆኑ ሀሳቦችን ለማንሸራሸር ያለመ መሆኑ ተገልጿል። ተሳታፊ ምሁራን፣ የባንክ አመራሮች በግማሽ ቀን ውይይታቸው በሀገሪቱ የተካፈለ ስርዓት ይበልጥ እንዲጠናከር ለዜጎች ተደራሽ እንዲሆን መደረግ ስላለባቸው ቀጣይ እርምጃዎችም ምክክር አድርገዋል። ሌላኛው መረጃችን የሚሆነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ጸያፍ ስድብ በማሰራጨት ግጭት ሲቀሰቅስ የነበረ ግለሰብ በእስራት ተቀጣ። መስፍን ጉዳይ ወቂጅራ የተባለ ግለሰብ በአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ድንበር በማለፍና ላስፈላጊ ቃላትን በማህበራዊ ሚዲያ ሲያሰራ በመቆየቱ በህግ እንዲጠየቅ መደረጉ ተገልጿል። ግለሰቡ ድርጊቱን ሲፈጽም እንደነበር በሸገር ከተማ እስልምና ጉዳዮች ምክር ቤት ክትትል ሲደረግበት ቆይቶም በማህበረሰቡ ጥቆማ መሰረትም በሸገር ከተማ ለገጣፎ ክፍለ ከተማ በቁጥጥር ስር ውሎ በእስር ላይ እንደሚገኝ የተጠቆመ ሲሆን ጉዳዩን ሲመለከት የቆየው ፍርድ ቤትም በግለሰቡ ላይ ተከታታይ ክትትልና ምርመራ ካደረገ በኋላ ጥፋተኛ ሆኖ በመገኘቱ ግለሰቡን ያርማል፣ ሌሎቹን ያስተምራል በማለት የ1 ዓመት ከ6 ወር ወይም የ18 ወራት ጽኑ እስራት እንድትቀጣ ተገልጿል። የሸገር ከተማ እስልምና ጉዳዮች ምክር ቤት ይህንን የቅጣት ውሳኔ አስመልክቶም በማህበራዊ ትስስር ገጹ ባስተላለፈው መልእክትም የእምነት ተቋማት ተከታዮችን የሚያከብሯቸው ቅዱሳን ስብዕናዎች የሚነኩና ጥላቻን የሚነዙ ድርጊቶች ምክር ቤቱ በንቃት እንደሚከታተልና ለህግ እንደሚያቀርብ አስታውቋል። ይህ የቅጣት ውሳኔ ማህበራዊ ሚዲያ ላይ ሃይማኖታዊ ስሜቶችን የሚነኩና ግጭት ቀስቃሽ ንግግሮች የሚያሰራጩ አካላት እንደ ማስጠንቀቂያ የሚወሰድ መሆኑንም አመላክቷል። በአብደላህ ኢብኑ መክቱም አይነ ስውራን አዳሪ ትምህርት ቤት ተማሪ የሆነችው ህፃን ሳራ በህንድ ሀገር የተሳካ ቀዶ ህክምና ማድረጓ ተገለጸ። በአብደላህ ኢብኑ ኡሚ መክቱም የህፃናት አይነ ስውር አዳሪ ትምህርት ቤት ተማሪ የሆነችው ህፃን ሳራ በህንድ ሀገር የ7 ሰዓት የፈጀ የተሳካ ቀዶ ጥገና ማድረጓ የተገለጸ ሲሆን ህፃን ሳራ ካደረገችው ቀዶ ጥገና በኋላ አሁን ላይ በመልካም ጤንነት ላይ የምትገኝ መሆኗ ተገልጿል። ከሆስፒታል ወጥታ ቀሪ ህክምና ሂደቶችን በተመላላሽ እየተከታተለች እንደምትገኝም ማህበሩ አስታውቋል። ህፃን ሳራ አብደላህ ኢብኑ መክቱም የቁርአን ማህበር ማህበራዊ ሚዲያ ቤተሰቦቿ በበጎ ፍቃድ ተባባሪ አካላት ላደረጉት ድጋፍ ዱዓ እና ምስጋና አቅርበዋል። የአብደላህ ኢብኑ ኡሚ መክቱም የቁርአን ማህበር ህዝቡን በማስተባበር ለህፃን ሳራ የህክምና አገልግሎት የሚውል 4,950,000 ብር በማሰባሰብ ለቤተሰቦቿ በማስረከብ ወደ ህንድ ሀገር እንድትጓዝ ማድረጉንም ገልጿል። ሌላኛው መረጃችን የሚሆነው በጆሃንስበርግ የሚገኘው ነጃሺ እስላማዊ ማዕከል ከባድ እሳት አደጋ እንደደረሰበት ተገለጸ። በደቡብ አፍሪካ ጆሃንስበርግ ከተማ ማይፌር አካባቢ የሚገኘው ለበርካታ ኢትዮጵያን እንዲሁም ትውልደ ኢትዮጵያን ማህበራዊና መንፈሳዊ አገልግሎትን በመስጠት የሚታወቀው ነጃሺ እስላማዊ ማዕከል ትላንት ሚያዝያ 1 ምሽት 1 ሰዓት ላይ በደረሰበት አስከፊ እሳት አደጋ ከፍተኛው ውድመት ማስተናገዱ ተገልጿል። በ2600 ካሬ ሜትር ቦታ ላይ ያረፈው የዚህ ማዕከል ዋና ዋና ክፍሎችም በድንገተኛው አደጋ ክፉኛ መጎዳታቸው የተገለጸ ሲሆን ከአደጋው ስፍራ የተገኙ መረጃዎች እንደሚያሳዩትም የማዕከሉ አዳራሽ፣ ቤተ መጻሕፍትና 7 መማሪያ ክፍሎች ሙሉ በሙሉ በእሳት አደጋው መውደማቸው ተጠቁሟል። ጭማሪም የማዕከሉ ጣሪያ ሙሉ በሙሉ ተደምስሶ መሬት ላይ የወደቀ መሆኑ የተገለጸ ሲሆን የህንፃው ግድግዳዎችም ከፍተኛ እሳትና ጭስ በመጎዳታቸው ለውድቀት መጋለጣቸው ተጠቁሟል። እንዲሁም በማዕከሉ ውስጥ የነበሩ ንብረቶች፣ የቢሮ መገልገያዎች፣ ሰነዶች ሙሉ በሙሉ በሚባል ደረጃ ወደ አመድነት መቀየራቸውም ተመላክቷል። ለመነሻም ግምቱ የወደመው ህንፃ አካል 4 ሚሊዮን ራንድ የሚጠጋ ሲሆን በውስጡ የነበሩ የወደሙ ቁሳቁሶች ደግሞ 1 ሚሊዮን የደቡብ
አፍሪካ ራንድ እንደሚገመቱም ታውቋል። የአካባቢው የእሳት አደጋ መከላከል ቡድን ወደ ስፍራው ለመድረስ እሳቱን ወደ ጎረቤት ህንፃዎች እንዳይስፋፋ ጥረት ያደረገ ሲሆን በአሁኑ ሰዓትም እሳቱ በቁጥጥር ስር መዋሉ ተገልጿል። በአደጋው በሰው ህይወት ላይ የደረሰ ጉዳት አለመኖሩም ተረጋግጧል። የስራና ክህሎት ሚኒስቴር ዜጎችን አሰልጥኖ ወደ ካናዳ ለመላክ ፊውቸር ፊል ኢንተርናሽናል ጋር የመግባቢያ ስምምነት መፈራረሙ ተገለጸ። የስራና ክህሎት ሚኒስቴር ወይዘሮ ሙፈሪያት ካሚል እንደገለጹትም ስምምነቱ ዜጎች አስፈላጊውን ስልጠና አግኝተው ወደ ካናዳ እውቅና ባለው ህጋዊ መንገድ እንዲሰማሩ ለማስቻል ያለመ ነው ብለዋል። ይህም ኢትዮጵያ የሰለጠነ የሰው ኃይል እንድታቀርብና ካናዳ ደግሞ በቂ የሰው ኃይል እንድታገኝ በማድረግ ረገድ የሁለቱም ሀገራት የጋራ ተጠቃሚነት ያረጋግጣል ብለዋል። ሚኒስቴሩ አያይዘውም ወደ ካናዳ እንልካለን በሚሉ ህገወጥ ወኪሎች ዜጎች እንዳይታለሉ በማሰብ ይፋዊ ጉዞ በዚህ ህጋዊ ስምምነት ላይ ብቻ የተመሰረተ መሆኑን አጽንኦት ሰጥተው ተናግረዋል። የፊውቸር ፊል ኢንተርናሽናል ማኔጂንግ ዳይሬክተር አቶ አብይ ራሞንዲ በበኩላቸው ስልጠናው ለተማሩና አቅሙ ላላቸው ዜጎች ክፍት መሆኑን ገልጸው የመዝገባ ሂደቱ የሚጀመርበትን ቀንም በቅርብ ቀን እናሳውቃለን ብለዋል። እየተከታተላችሁ የምትገኙት ከጁማ እስከ ጁማ ፕሮግራማችን ነው። ይህ ፕሮግራም ዕለተ ጁማ በየሳምንቱ ያሉ ሀገራዊ ዓለም አቀፋዊ እስላማዊ ጉዳዮችን ወደ እናንተ የምናቀርብበት የምንዳሰስበት ልዩ ፕሮግራማችን ነው። አሁን ከባህር ማዶ ያገኘናቸውን መረጃዎች ወደ እናንተ እናደርስ። በቀዳሚነት የምንመለከተው የፓኪስታኑ መከላከያ ሚኒስቴር እስራኤል ለሰው ልጅ እርግማን የሆነች ሀገር ሲሉ ኮነኑ። የፓኪስታኑ መከላከያ ሚኒስቴር ሐዋጅ አሲፍ እስራኤል ለሰው ልጅ እርግማን የሆነች ሀገር ሲሉ ገልጸዋታል። ሚኒስቴሩ አክለውም ለኢስላማባድ የሰላም ድርድር እየተካሄደ ባለበት በአሁኑ ወቅት በሊባኖስ የዘር ማጥፋት ወንጀል እየተፈጸመ ይገኛል ብለዋል። ንጹሐን ዜጎች በእስራኤል እየተገደሉ መሆኑን የገለጹት ሚኒስቴሩ መጀመሪያ በጋዛ በመቀጠል በኢራን አሁን ደግሞ በሊባኖስ ንጹሐን ደማቸው እየፈሰሰ ይገኛሉ ሲሉም ተናግረዋል። በማጠቃለያቸውም ይቺ ካንሰር የሆነች ሀገር በፍልስጤም መሬት ላይ የፈጠሯት አውሮፓ አይሁዶችን ለማስወገድ የሰሩ አካላት በገሃነመ እሳት እንደሚቃጠሉ ተስፋ አደርጋለሁ ያሉ ሲሆን ጾለቴም ለዛ ነው ሲሉ ጠንካራ መልእክታቸውን አስተላልፈዋል። የኢራኑ የውጭ ጉዳይ ሚኒስቴር አባስ አራክጂ አሜሪካ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፍላጎት ተገዢ መሆኗ የዲፕሎማሲያዊን መፍትሄዎች እንድታበላሽ መፍቀዷ ትልቅ ሞኝነት ነው ሲሉ ተናግረዋል። ሚኒስቴሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክትም በሊባኖስ ጭምር ተግባራዊ የሚሆን ቀጠና የተኩስ አቁም ስምምነት ኔታንያሁ በሙስና ወንጀል ተከሰው ወደ እስር ቤት የሚገቡበት ጊዜ ያፋጥነዋል ሲሉም ተናግረዋል። የኔታንያሁ የሙስና ክስ የፊታችን እሁድ እንደሚቀጥልም ጠቁመው ጠቅላይ ሚኒስትሩ ጦርነቱን ለማስቀጠል የተለየ የግል ፍላጎት እንዳላቸው አመላክተዋል። በተጨማሪም አሜሪካ የኔታንያሁን ዲፕሎማሲ እንዲያጠፉ በመፍቀዷ የራሷን ኢኮኖሚ ማፍረስ ከፈለገች ምርጫዋ የራሷ ነው ያሉት ሚኒስቴሩ ይህ ድርጊት ግን ሞኝነት ነው ብለም ኢራን እንደምታምን ገልጸዋል። ይህ የኢራን የውጭ ጉዳይ ሚኒስቴር አስተያየትም የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ኢራን በሊባኖስ ምክንያት የተኩስ አቁሙን የምታፈርስ ከሆነ ሞኝነት ነው ሲሉም ለሰጡት መግለጫ የተሰጠ አጸፋዊ ምላሽ መሆኑ ተጠቁሟል። በአሁኑ ወቅት የተኩስ አቁም ስምምነቱ በሊባኖስ ያካትታል ወይም አያካትትም በሚለው ጉዳይ ላይ በኢራንና በአሜሪካ እንዲሁም በእስራኤል በኩል ትልቅ ልዩነት የተፈጠረ ሲሆን የእስራኤል በሊባኖስ ላይ የምታደርገውን ከባድ ጥቃት መቀጠሏም ተጠቁሟል። ይህ በእንዲህ እንዳለም የኢራንና የአሜሪካ ተደራዳሪዎች በፓኪስታን እስላማባድ ከተማ ለመደራደር ወደዛ ጉዞ ማድረጋቸውም ተጠቁሟል። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን የዛሬው ከጁማ እስከ ጁማ ፕሮግራማችንን ይመስል ነበር። ሳምንት በሌሎች ጉዳዮች የምንገናኝ ይሆናል። የሳምንት ሰው ይበለን። በያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።